ብላ ያደረገችው ሴራ የጸባቸውን ምክንያት ታውቂያለሽ? መረጃ ሳለሽ? አክስቴ አባዬን አትወደውም፣ አትረዳውም። እሷ የምታውቀው ነገር እንዳለ እኛ እናውቃለን። አባቴ በጣም ጥሩ ሰው ነው። አባቴ ስለሆነ ብቻ ሳይሆን አባቴ እንኳን ባይሆን የምመሰክርለት ሰው ነው። እሱን እኛም እናውቃለን። የኔን ያክል ግን ስለ አባቴ አታውቀውም። አባቴ ንጹህ ሰው ነው። ልቅልቅ እንዳትል ብያለሁ። ለምን አትሆኝም? ትወራዳ የእህቴን እድል ሰብረህ አንተ እዚህ የሀብታም እንጀራ ትበላለህ አይደለም? አቻ ምን አደረኩ? ለምን እዚህ ድረስ ትከተለኛለህ? አልገብቻለሁ። ለእህቴ ቃል ገብቻለሁ። በገባህበት ገብቼ ጉንቦና ንቄ ልወስድህ ለእህቴ ቃል ገብቻለሁ ብለህ ትሄዳለህ። እኔ አልሄድም። አቻ አልሄድም። እንግዲያውስ ወሸላህን ቆርጬ አታደርገው። ማሰብህ ራሱ አይሆን። ወስደዋለሁ ስልህ አቻ አታደርገው። አደርገዋለሁ። ቆርጬ ነው የምወስደው። ቆርጣ ለምን ትወስደዋለህ? እንዴት ነው ነገሩ? ማገዶ ይሁን ልጅ ይወልድ ተኔ ተለይቶ ምን ይሆናል? ታጣዋለህ። ዳስቂ ዱለ ዘራፍ ገዛኝ። ገዜን ቆቆ ተናዷል። ገዜ አልፈልግም። እሺ እንደውም ትሰጣለህ። እኔ ለዛ ይተዳል እንዲህ እንደተጫወተብኝ ዞትር እንደተጫወተብኝ ደህና ነህ? ደህና ነኝ ማርቴ። ዛሬ ፖሊሱ አላስገባም ብሎኝ ነበር። ይሄ እኮ ትብብር ነው እንጂ ግዴታችን አይደለም ምናምን አለ። እውነታቸው ነው ማርቴ። ይሄ ምርመራ ክፍል ነው። እኔ የምልሽ ስለ መድኃኒት ምንም ፍንጭ አልተገኘም? ማለቴ በራለች? አድርጌያለሁ፣ አልበረረችም። እንግዲህ ማርታ ጠንከር በርታ በይ። ቆይ እኔ የምለው ሪካርዶ ምንድን ነው የሚለው? ኤቢ ዛሬ እንግዲህ ከኔ በላይ አባቴ ማንም አያውቀውም እያለች አባቷ ጠበቃ ሆናለች ማለት ነው። እናንተም አታውቁትም፣ ሁሉም ሰው አያውቅም። አክስቴ አባቴ ላይ የሆነ ነገር እያደረገች ነው። ስለዚህ ይሄ ከእሷ የመጣ ሴራ እንጂ ከሌላ የመጣ አይደለም። ስለዚህ ሆን ብላ ነው አባቴን ለማጥቃት የፈለገችው እያለችው ነበረ ለፖሊሱ። ቆይ እኔ የምለው በምን የተጣሉ ታውቂያለሽ ወይ? ምንድነው ችግሩ እያለ እየነገራት ነበረ። አውቃለሁ፣ እሷ የምታውቀውን ሁሉ እኛም እናውቃለን። ስለዚህ አባቴን ለማሸማቀቅ ወይም ደግሞ አባቴን የሆነ ነገር ለማድረግ በጣም ስለምትፈልግ ለዛ ነው ሆን ብላ ያደረገችው እንጂ አባዬ እንደዚህ ያለ ሰው አይደለም። በጣም ንጹህ ሰው፣ የዋህ ሰው ነው አባቴ ስለሆነም ብቻም ሳይሆን ማንም የሚመሰክርለት ሰው ነው እያለች እየተናገረች ይገኛል ማለት ነው። እውነት ነው። አንዳንዴ እኮ በህይወት ፈተና ብዙ ነገሮች ይመጣሉና ብዙ አጋጣሚዎች፣ ብዙ ነገሮች ይመጣሉና ይሄ ደግሞ በጣም ከበድ ያለ ሳይመስል የገባ ነገር ሳይመስል እንዴት እንደሚወጣ ከበድ ይላልና እንደዛ እየሆነ ይገኛል ማለት ነው። ለምንድን ነው ቆይ እሷ መረጃ ያለሽ እንዴ ታዲያ እንደዚህ ያደረገችበት እያላት ነበረ። አዎ ስትዝትበት የሆነ ነገር ስትለው በቃ ሁሉ ነገር እሰማለሁ ካክስቴ እና እሷ ናት ይሄን ያደረገችው። አባቴ ምንም አላደረጋትም፣ እሷ ተደብቃ ነው። ስለዚህ እኔ የምሆነውን ሁሉ አደርጋለሁ ለአባቴ ስል እያለች ነበረ። ይሄን ደግሞ እስከ መጨረሻው ድረስ እጅ እውነቱን ማውጣት አለብኝ፣ እኔም የህግ ተማሪ ነኝ እያለችው ነበር። ራሱ ወይኔ ነው ያለው። እውነት ወይኔ እንዴት ግንባሩ ያስፈራል እያለ ነበር እሱ ራሱ። ጀግና ሴት እንዲህ ናት እውነት፣ ራሷን ማስከበራ ቤተሰቦቿን ማስከበራ እንዲህ ነው ማለት ነውና ጀግና ሴት እውነት በጣም ነው ደስ ያለችኝ። ኤቢዬ ጀግኔት ለአባቷ እንደዚህ ጠበቃ ለእናቷም እንደዚህ ሆነ። በቃ እማዬ አንቺ ምንም አትጨናነቂ፣ ይሄ ነገር እውነቱ ይወጣል እያለች ስትናገር የነበረችው ጀግና ሴት ናት። እንግዲህ እያንዳንዷ በመዝገብ ነው የያዘቻት ማለት ነው። አክስቴ ምን እንዲያደረገች ይሄን አድርጋለች፣ በአባቴ ላይ ይዝታለች፣ ሪከርዱን አወጣብሃለሁ ስትለው
የሆነ ነገር ተባብለው በዛ በሪካርድ ምክንያት የሆነ ነገር አድርጋለች። ደግሞ ሲጀመርም በቁጥር ነው ራሱ ደረድራቸው የነበረው ማለት ነው። እንሸኝ ሲሏት አይ አልፈልግም፣ ማንም አይሸኘኝም ብላለች። ስለዚህ ይሄ ሁሉ የእሷ ሴራ ነው። ስትሄድ እንዲያናያት ነው ይሄን ያደረገችው እንጂ ሌላ አይደለም እያለ ጀግኒት እየተናገረኝ ነው ማለት ነው። እንግዲህ እንደዛ በምትልበትም ሰዓትም በቃ ማርትዬ ራሱ ጋሽ ደረጀ ዘንድ ሄዳ ደሬ ምንድን ነው የተፈጠረው? ፖሊሱም እንኳን አላስገባም፣ ይሄ እኮ ግዴታችን አይደለም፣ ያዋዘንታ እንጂ እዚህ ማስገባት አንችልም እያለ ነበረ እያለችው ነበረ። አዎ ማርትዬ አንቺ ተረጋጊ፣ እኔ ደህና ነኝ፣ ምንም ነገር የለም። ግን መድኃኒት አልተገኘችም ወይ? እስካሁን ድረስ ምንም ያደረገችው ነገር የለም። በራለች ወይስ አልተገኘችም ስላት አይ ምንም ነገር የሰማሁት የለም፣ አልበረረችም እያለችው ነበረ። በቃ ጠንካር በይ፣ ይሄ ነገር ይከሰታል፣ አይዞሽ በርቺ፣ እውነቱ እስከሚወጣ ድረስ ነው እያላት ነበረ። ቆይ ደሬ ግን ሪካርዱ ምንድን ነው የሚለው? ንገረኝ እስኪ ሪካርዱ አንዴ ንገረኝ። ፖሊሱን ራሱ ብጠይቅ አይ አልናገርም ብሎ እምቢ አለኝ። ምንድን ነው የተፈጠረው እያለችው ነበረ። አዎ ሪካርድ ላይ ተናግሬያታለሁ፣ በሪካርዱ ነው ያስያዘችኝ። ስለዚህ ያ ሪካርድ ደግሞ ከየት እንደመጣ ማን ማመልከቻ እንዲያስገባ ይታወቃል ማለት ነው። ከዛ በኋላ ሁሉም ይደረሳል እያላት ነበረ። ለማርትዬም ራሱ ኤቢ ማለት ነው ይሄን ሪካርድ ያደረገውን ቴሌ ሄጄ አስመረምራለሁ እያለ ነበረ። አስመርምራም ደርሳበታለች። በደስታ እየፈነጠዙ ነው የመጡት እሷና ዲያጣዬ በአንድ እየሳቁ ነው የመጡት። ያለውን ነገር ሁሉ መረጃ ስለሰሙ ምንድን ነው ያገኛችሁት እናንተ? ምንድን ነው የሰማችሁት እያላቸው ናታን ራሱ ሲላቸው ነበረ። አይ ምንም አልሰማንም፣ ግን ይሄ ነገር ለኤቢ ስለሆነ ለመድኃኒት ስለሆነ መድኃኒት የምናገኝባትን መንገድ አግኝተነዋል ማለት ነው። መድኃኒት ሆን ብላ ያደረገችው ድርጊት ነው። አባዬ እንዲህ ያለ አላደረጋትም እያሉ እየነገሩት ነበረ። እና እሺ እኔ የማላውቀው ምንድን ነው ደሬ ንገረኝ እንጂ ምንድን ነው የተፈጠረው እያለችው ነበረ። ማርትዬም ሪከርዱ ትንሽ ልንገርሽ ከበድ ይላል፣ ግን እኔ ስለ ዳጣ በኩል ነው የምናገረውን ሁሉ ታው እያልኩት አይሰማኝ አሰማይ በላ እኔ በሪከርድ እሱ እንትን ካልሽ ህይወትሽ ይጠፋል ብዬ ሌላም ከበድ ያለም ነገር ነግሬያታለሁ። ግን እሷስ ከመጨረሻው ድረስ አልተውም ስላለች ነው ሪከርድ ይዛ ሄደችው። ሌላ ምንም ነገር የተፈጠረ የለም እያላት ነው። በዛ አጋጣሚ ገዝዬ ገዝዋ ወይኔ እስከ ሙዚቃው ራሱ ሲመች ማለት ነው። ገዝዬ ምንም ማድረግ አንችልም፣ እግዚአብሔር ይሆንህ፣ በቀንም በሌትም ህልም ሊሆንብህ ነው ማለት ነው። አቻዬ ወይኔ አይኑ ሲያፈጥ በመድኃኒዓለም ስም ሲያስፈራራ እንኳን አጠገቡ ቆም አይደለም። እኔ በርግጌ ነው በእውነቱ ነገር በርግጌ ነው ማለት እንኳን አጠገቡ ቆም አይደለም። እንደው ወይኔ በማምላክ ስም እንዴት እንደሳኩኝ ማለት ነው። የእህቴን እድል ሳብረህ አንተ እዝናናለሁ ማለት መቼም አይደረግም፣ መቼም አታደርገውም። ስለዚህ ቀጥታ ትሄዳለህ እያለው ነበረ። የት ነው የምሄደው? ገዚ ይቅርታቸው፣ የት ነው የምሄደው? እኔ እዚሁ ነው ሰው ቤቱ እንደዚህ ሁኜ ሲል እህቴን እዛ እየተሰቃየች አንተ የሀብታም እንጀራ ትበላለህ እዚህ፣ እሷ ግን እዛ ድሯን ሰብረህ ተቀምጠሃል። ለእህቴ ደግሞ ቃል ገብቼላታለሁ፣ እገባህበት ገብቼ ማንቆርትን ልነዲያ ገብቻለሁ እያለው ነበረ። ቆይ እኔ የምለው ዘመድ አልፈልግም። ስለዚህ ዝኩኝ እየረዳኋት አይደለም ወይ ደግሞ በዛ ላይም ራሱ እንትን እያልኳት አይደለም ወይ ያገዝኳት አይደለም ወይ እየረዳኋት አይደለም ወይ እና እባክህ ተወኝ እያለው ነበር። መቼም አልተውም አህድም ካልከ ደግሞ ቆራርጫ ነው መለቀሱ እያለው ነበረ። አረ እንዲያው ወይኔ ወዳደለ መባቴ አረ እንዲያው ሆይ እያለው ያሳቀኝ ይገኛል። በቃ ከየት መጣብኝ? አረ አምላኬ ውሰድልኝ ይሄን ሰውዬ ከየት ነው ያመጣህብኝ? አረ እኔ አልፈልግም። አረ አምላኬ ወይ ምን አልኩህ? አሁን ለዛ ሽብ ላይ በመጨረሻው ጊዜ የሷን ደስታ አጣጥሜ ሳልጨርስ እሱ ይምጣብኝ።
መገኒኔ እያለ ያዙኝ ልቀቁኝ እያለ ይገኛሉ ማለት ነው። ውሃና ምጥኔ ደግሞ የእሱ ምግብ እንስራ እያሉ የድንጋይ ፏፏታ ሰብስበው ይዘውለት ቪዲዮ ሲናደድባት ታይ እንመለስ ተናዷል። ስለዚህ ይመታናል እያለቻት ነበረ። ምጥኔ አይመታንም፣ እኔ እየሄጄ እሰጠዋለሁኝ አይመታንም እያለ ዲፋሬት ይዛ እየሄደ ነበረ ማለት ነው። እሷን ነፍስ ስላወቀች ምጥኔ በቃ ይሄ ቢሆን እንደዚህ ይሆናል እያለች ውሃያን እየነገረቻት ነበረ። ውሃያ ግን ልትሰማም አልቻለችም ማለት ነው። እሱም በስመ አብ ወወልድ ወመንፈስ ቅዱስ ብሎ ሊቆርስ ሲል የሆነ ነገር ይሆን ያገኘበት ምግብ አይደለም ለዛ ይክዲያ ነው እያለ ለዛ የላከችለት መስሎት ነበረ ማለት ነው። እኔ እኮ የሚገርመኝ ማለት ነው ውሻ ከሄደ ጅብ ከሄደ ውሻ ጮኸ የሚባለው ተረት ትክክል ነው ማለት ነው። ሲንበቃበቅ ቆይቶ ውይው ሲል ቆይቶ ሄድልኝ እኔ ያልፈልግህም ወዲህ ተወኝ እባክህ እኔ ስራዬን እንስራበት እያለ ሲለምን ሲማጸን ቆይቶ እሱ ሳዲ በኋላ ዱላ ፍለጋ ዱላውን ፈልጎ የእምባጮ ቆመጥ የምን ቆመጥ ልጅ ጀመረ እንጂ እንጠጥ እያለ ወይኔ ጊዜ እሱ ይሆነ ሌላ ምንም ማንልህም። በቃ ቤቱ ሁሉ እያመሰ ይገኛል ማለት ነው። በቀጣይ ግን በአዲስ ነገር እስከምንመጣ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። ቤተሰብ ሰላም ሁኑልኝ።